እሺ ተመልካቾች እንዴት ናችሁ? እንግዲህ ብሔራዊ ባንክ በዛሬው ዕለት የ125 ሚሊዮን ዶላር ጨረታ አቅርቦ ነበር። ከዚህ ቀደም ከነበሩ ለየት ባለ መልኩ በጨረታ የተሳተፉ ባንኮች ጠቅላላ 5 ባንክ ብቻ ነበር ዶላር ለመግዛት ፍላጎት ያሳዩ ባንኮች። ከአምስቱ 125 ሚሊዮን ዶላሩን የተከፋፈሉት 2 ባንኮች ብቻ ናቸው። ለየት ያለ ባህሪ የነበረው ነው። ስለዚህ በዛሬው ጨረታ የባንኮች ቁጥር ለምን አነሰ የሚለውን የተወሰነ ሀሳብ እሰጣችኋለሁ። ደግሞ ፍላጎት ምን ይመስላል የሚለውንም የተወሰነ ሀሳብ ልሰጣችሁ ፈልጌያለሁ። እንግዲህ 2019 የበጀት ዓመት ከገባ እንግዲህ በጀት ዓመቱ የሚገባው ከሐምሌ 1 ጀምሮ መሆኑ ይታወቃል። ከሐምሌ 1 እና ሐምሌና ነሐሴ፣ በተለይ ደግሞ ነሐሴ ላይ 3 ጊዜ ነው ብሔራዊ ባንክ ጨረታ ያደረገው። አንዱ ስፔሻል ጨረታ ነው፣ ግን ነሐሴ 6 125 ሚሊዮን አጫርቶ ነበር። ስፔሻል ደግሞ አለና ከ7 ቀን በኋላ ነሐሴ 13 ላይ 500 ሚሊዮን ዶላር አጫርቶ ነበር። እንግዲህ ዛሬ ደግሞ 125 ሚሊዮን እና 125 ሚሊዮን በየ15 ቀኑ እንደሚያጫርት አሳውቆ ነበር። እና በድምሩ በእነዚህ 15 ቀናቶች 750 ሚሊዮን ዶላር ነው ብሔራዊ ባንክ ወደ ገበያ የለቀቀው። በእነዚህ ጨረታዎች ግን ፍላጎት የረካበት ሁኔታ አይደለም የሚታየው። ለምሳሌ ነሐሴ 6 125 ሚሊዮን ዶላር እንኳን ጨረታ ወጥቶ ባንኮች ግን 4 እጥፍ ፍላጎት አላቸው የሚል ምልክት ነበረው። 125 ሚሊዮን ቀርቦ 470 ሚሊዮን ስለነበር ጠይቀው የነበረው። አይ ቲንክ ብሔራዊ ባንክም እሱን ለማረጋጋት የሚሆን ከ7 ቀን በኋላ 500 ሚሊዮን ዶላር ሲያመጣ ፍላጎት በተጨማሪ አድርጎ ነው የመጣው። 500 ሚሊዮን ቀርቦ 710 ሚሊዮን ነው የቀረበው። ከዛ በኋላ ደግሞ መደበኛ ስኬጁል የወጣለት ጨረታ ስለነበረ አሁን ዛሬ የቀረበው ከ7 ቀን በኋላ ደግሞ ያንን 125 ሚሊዮን ሲያቀርብ ፍላጎት ይረካል ተብሎ ታስቦ ነበር። ነገር 170 ሚሊዮን ዶላር ደግሞ ፍላጎት አላቸው። ወደ 45 ሚሊዮን ዶላር ተጨማሪ ፍላጎት አሳይቷል ባንኮች። 5 ብቻ ባንኮች ተሳትፈው ማለት ነው። የመግዣ ዋጋ ላይ በተወሰነ መልኩ ማሻሻያ አለበት። አሁን በተወሰነ መልኩ ነው፣ ኦልሞስት ተመሳሳይ ነው ከባለፈው ከዛሬ ሳምንቱ ጋር። የዛሬ 15 ቀን ከፍተኛ በ163 ብር ከ98 ሳንቲም ለመግዛት ባንኮች ፍላጎት ነበራቸው። በጣም ከፍተኛ ክፍተት ነበር። በከፍተኛና በመካከለኛ ከፍተኛ ያስገባው ባንክና ዝቅተኛ ያስገባው ባንክ መካከል እንኳን 4 ብር ልዩነት አለ። የተሳተፉ ባንኮች የዛን ጊዜ 28 ባንኮች ናቸው ተሳትፈው የነበረው። ግን 9 ባንኮች ያስገቡት 28ቱን ባንኮች ያስገብተው የነበረው በመካከል ላይ የ4 ብር ልዩነት አለ። እና የአንድ የአሜሪካ ዶላር 161 ብር ነበር በአማካይ ሲሸጥ የነበረው። ከ7 ቀን በኋላ ደግሞ 500 ሚሊዮን ዶላር ሲቀርብ ዝቅ አለ ብር። አይ ቲንክ ወደ 3 ብር ከምናምን የከፍተኛ ፍላጎት ዝቅ ብሎ ነበር እና አማካይም የተገበያዩበት ዋጋ ወደ 1 ብር የሚሆን ዝቅ ብሎ ነበር። አይ በቃ አሁን ሳትስፋይ ይሆናል ገበያው ተብሎ ሲታሰብ ከሳምንት በኋላ ደግሞ ሲወጣ አሁን የዛሬ ሳምንት በነበረበት ዋጋ ነው 160 ብር ከ20 ሳንቲም ነው የነበረው የሆነው በዛሬው ማለት ነው። አማካይ ዋጋውና ከፍተኛ የገባው እና ዝቅተኛ የገባው ኦልሞስት እኩል ነው በዛሬው ጨረታ 160 ከ20 ሳንቲም እና ከ15 ሳንቲም አካባቢ ነው ያለው በሙሉ። የባንኮች ተሳትፎም እየቀነሰ ነው የመጣው። አይ ቲንክ የዛሬ ሳምንት 500 ሚሊዮን ዶላር 22 ባንኮች ተሳትፈው 21 ባንኮች ስላገኙ ምናልባት ኢኳል የሆነ ዲስትሪቢዩሽን ስለነበራቸው ጥሩ የሚባል አይነት ክፍፍል ስለነበረ አሁን ላይ ለመሳተፍ በተወሰነ መልኩ አፒታይት አጥተው ሊሆን ይችላል። ግን ብር በተወሰነ መልኩ መረጋጋት አሳይቷል። አሁን በአንድ ሳምንት ውስጥ ባይጨምርም ባይቀንስም በነበረበት እንዲቀጥሉ ነው። በቃ 160 ብር ላይ ነው የቆመው። ስለዚህ ይሄ ጨረታ የራሱ ኢምፓክት ነበረው። ግን 500 ሚሊዮን ዶላር የዛሬ ሳምንት የቀረበው ላይ 21 ባንኮች ናቸው የወሰዱት። አስቡት፣ 500 ሚሊዮን ዶላር ነው የገዙት 21 ባንኮች። በ160 ብር እንኳን ቢባል እኩል ወስዷል እንኳን ብለን ብናስብ ወደ 80 ቢሊዮን ብር ለብሔራዊ ባንክ ገንዘብ ሰጥተዋል። እኩል እንኳን ወስዷል ብለን ብናስብ
ወደ 3.8 ቢሊዮን ብር ይህንን 500 ሚሊዮን ዶላር ለመከፋፈል ከፍለዋል ማለት ነው። ባንኮች እያንዳንዱ ባንክ 500 ሚሊዮን ዶላር አግኝተዋል። ባንኮቹ እኩል እንኳን ወስደዋል። የብሔራዊ ባንክ 20 በመቶ በላይ መውሰድ አይችሉም ቢለውን እኩል ወስደዋል እንኳን ብለን ብናምን 23 ሚሊዮን ዶላር 21 ባንኮች ተከፋፍለውት ይሆናል ማለት። ስለዚህ ከፍተኛ የውጭ ምንዛሬ ወስደዋልም የውጭ ምንዛሬውን ለመግዛትም ከፍተኛ የኢትዮጵያ ብር ከፍለዋል። ስለዚህ የመጀመሪያው ተሳትፏቸው እንዲቀንስ አደረገ ብዬ ማስበው ምንድነው የብር እጥረት ይኖርባቸዋል ባንኮች። ምክንያቱም በ15 ቀናቶቹ 750 ሚሊዮን ዶላር ለመግዛት ባንኮች ከፍተኛ ተሳትፎ ነበራቸው። 500 ሚሊዮን ዶላር ላይም ከፍተኛ ተሳትፎ ስለነበራቸው ቀጥሎ የመጣው በአንድ ሳምንት ውስጥ የመጣው ጨረታ ላይ ለመሳተፍ የጥሬ ብር እጥረት ሊኖርባቸው ይችላል። ለብሔራዊ ባንክ ደግሞ በአንድ የሚከፈል ነው። የመጀመሪያው ምክንያት እሱ እንደሆነ አስባለሁ። ደግሞ አሁንም ከ15 ቀን በኋላ ሌላ ጨረታ ይወጣል። ደግሞ ከ7 ቀን በኋላም ስለሆነ ጨረታው የወጣው የመሳተፍ አፒታይታቸው በተወሰነ መልኩ ይቀንሳል። ደግሞ ወቅቱንም ማሰብ በደንብ ያስፈልጋል። አሁን ሬሚታንስ በብዛት የሚሰበስቡበት ነው። አስቡት ከብሔራዊ ባንክ ላይ በ160 ብር መግዛትና ከ160 ብር በታች በሆነ አንዳንዶቹ ባንኮች ኦፍኮርስ ከፍተኛ ነው የሚከፍሉት፣ ግን ሬሚታንስም ከፍተኛም ክፍያም አሁን ስለሚያገኙ የመሳተፍ መጠናቸው በጣም ቀንሶ ነው የታየው። ምናልባት 500 ሚሊዮን ዶላር አንዴ ከወሰዱ በኋላ ለኢምፖርተሮቻቸው ዲስትሪቢዩት ማድረግ አለባቸው። ምናልባት ደግሞ የተጠራቀመ የኤልሲ ጥያቄ ላይኖርባቸው ይችላል። ባንኮች የኤልሲ ጥያቄ ሲኖሩባቸው ነው ኢምፖርተሩ ዶላር አንጦ ሲላቸው ነው እነሱ በተገኘው ገንዘብ ለመግዛት ወደ ብሔራዊ ባንክ እየበረሩ የሚመጡት። ነገር ግን 500 ሚሊዮን ዶላር በተከፋፈለ ጊዜ በቂ ዶላር ከወሰዱ የተከማቸ የኢምፖርተር ኤልሲ ጥያቄን መልስ መልሰው ሊሆን ይችላል። ተጨማሪ ደግሞ በጣም ከፍተኛ ጥያቄ አልመጣባቸው ሊሆን ይችላል። አሁን ባንኮቹ ተሳትፎ በጣም ነው የቀነሰው። የወሰዱትን በጣም ዝቅተኛ ነች። ሁለት አቅም ያላቸው ባንኮች ብቻ ነው ሊወስዱ የሚችሉት። ደግሞ የቀጣይ ጨረታም ከ15 ቀን በኋላ ነው። ሁለተኛ ደግሞ ሬሚታንስም ከፍተኛ ስለሆነ ከዛ የሚያገኙት የውጭ ምንዛሬ ስላለ ባንኮች ጨረታ ላይ ያላቸው ተሳትፎ እንደቀነሰ አስባሉ። ደግሞ በጣም ብዙ ባንኮች የውጭ ምንዛሬ ስላገኙ ይሄ የኢንተርባንክም የውጭ ምንዛሬ የመቀባበላቸው እድልም ከፍ ይላል። እሱም አቅርቦት ስላላቸው ተሳትፏቸው እንደቀነሰ ነው የማስበው ማለት ነው። ግን ከብሔራዊ ባንክ በላይ የሚገዙ ባንኮች ደግሞ ከፍተኛ ባንኮች ቁጥር ዛሬ ስመለከት ነበር። በጣም ብዙ ባንኮች ከ160 ብር በ164 ብር ኢቭን በ171 ብር በ171 ብርና ከዛ በላይ አንድ የአሜሪካ ዶላርን ከግለሰብ የሚገዙ በካሽ የሚገዙ በትራንዛክሽን የሚገዙ ባንኮችን ተመልክቻለሁ። ስለዚህ ከግለሰብ በ171 እየገዙ ከብሔራዊ ባንክ ላይ በጨረታ ደግሞ በ160 ብር ለመግዛት ፍላጎት እንዴት አጡ ብለን ስናስብ ደግሞ በመሰረታዊነት የጥሬ ብር ጉዳይም ሊሆን ይችላል። ግን በባለፈው በቂ የሆነ የውጭ ምንዛሬ ስላገኙ አሁን ተሳትፏቸው እንደቀነሰ ነው እኔ የማስበው። ይሄ ለውጭ ምንዛሬ ገበያው በጣም ጥሩ የሚባል ቢያንስ ባለበት እንኳን መቆም ቀላልም ይባላል። ለዚህ ነው ብሔራዊ ባንክ የሚያወጣቸው የውጭ ምንዛሬ ጨረታዎች ጠቅላላ ስትራክቸራል የውጭ ምንዛሬ ግኝቱን መልስ ላይመልሱለት ይችላሉ። ግን በተወሰነ መልኩ አረጋግቶ ለመቆየት እድል እንዳለው ሀሳብ የሚቀርበው ለዛ ነው። ስለዚህ በተከታታይ በእነዚህ 15 ቀናቶች 750 ሚሊዮን ዶላር በአንድ ጨረታው ሲወጣ ኢቭን ከመጀመሪያው ከነሐሴ 6 ጨረታ በኋላ እንኳን በእነዚህ 7 ቀናቶች ውስጥ 625 ሚሊዮን ዶላር ነው የወጣው። ስለዚህ ብር ባለበት ነው የቆመው ማለት ነው። ባንኮች እንኳን ከፍተኛ የግዢ ፍላጎት አላሳዩ። የዛሬ ሳምንትም የነበራቸው 160 ብር ነው ለአንድ አሜሪካ ዶላር። አሁንም 160 ብር ነው ያስገቡት፣ ከፍተኛ አላስገቡም። ስለዚህ የዛሬ ጨረታ ውጤት የሚያሳየው ብር በተወሰነ መልኩ ባለበት እንዲቆም አድርጓል። ባንኮች ደግሞ አይ ቲንክ በቂ የውጭ ምንዛሬ ስላገኙ ሁለተኛ ደግሞ ተደጋጋሚ ጨረታ ስለመጣ የካሽም እጥረት ሊኖርባቸው ይችላል። ደግሞ ሬሚታንስም ያለበት ወቅት ስለሆነ በተሻለ ዋጋ የሚያገኙበት እድል እንዳለ በማሰብ
ተሳትፏቸው እንደቀነሰ ነው። ግን 2 ባንኮች ብቻ ናቸው ዛሬ ዲስትሪቢዩሽን ያገኙት። ይህን መረጃ ለእናንተ ለማድረስ ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ልናወራበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።